ጋር ስልክ እያወራሽ የነበረው አምጪ ስልኩን አምጪ እያልኩሽ እኮ ነው። ከማን ጋር ነበር ስታወሪ ነበር? የዱዱዬ አክስት ማነች? በጣም ጥሩ። እንግዲያውስ ልጅሽን እስከ መጨረሻው ተሰናበቻት። ቆይ ሻሽን ይዞ ወደ መርማሪው ጋር ሊሄድ ነው። ወይኔ ደሜ እኮ ነው። እንዴት ነው እዚህ ጋር ብቻን ተቸከም ሄዶ ምን ሆነ? ማሚ ሴት ልጅ አለች ዱዱዬ ነኝ ብላት ሐኪሞች ለሕክምና ከ1 ሚሊዮን ብር በላይ ጠየቁ። የእውነት በዓለም ላይ እንደናንተ አይነት ጥሩ ቤተሰብ ይኖራል ብዬ አላምንም ነበር። ግን ይህ ሁሉ ነገር ለእናንተ አይገባም ነበር። ይሄን መንገድ መምረጥ ነበረብሽ። በጣም ብልግና እኮ ነው የሰራሽው። አንዳንድ ጊዜ በጭካኔ የምንወስናቸው ውሳኔዎች ላንነሳ እንድንወድቅ፣ ላንነሳ ላንጠገን፣ እንድንሰበር ያደርጉናል። ኤደን ትክክለኛ ስህተት ነው የሰራችው አሁን። ምክንያቱም ኤደን ማለት ማህሌት ማለት የእናንተ ጥላት ናት። ልጄን አግታብኛል፣ እርዳታችሁን እፈልጋለሁ፣ አሁን እናንተን አሳልፌ እንድሰጣችሁና እንድሸጣችሁ ነው የምትፈልጉት ማለት ሲገባት እንግዲህ ሌላ ስህተት ሰርታለች። ሰላም የተከበራችሁ ብዛት ተወዳጁ ምሳሌ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። ኤደን ለልጇ ስትል ትክክለኛውን መረጃ ነግራቸዋለች። መድብል እንግዲልን ተጠቅልሎ በምንልክልሽ መርዝ እንድትገሉ ይፈልጋለሁ፣ ወይ ልጅሽን ምረጭ ወይ መድብል እንግዳይ በማለት እያስፈራሯት እያለ መድብል ደርሷል። አንዳንድ ጊዜ የምናውቀውን መረጃ የምንሰማውን ነገር እያንዳንዱን እንቅስቃሴ ቶሎ እርምጃ መውሰድ ዋጋ ያስከፍላል፣ ይጠቅማልም። በእርግጥ ኤደን አሁን የሰጠቻቸው ምክንያት እነ ብሩክን አሳምኗቸዋል። ግን ጥርጣሬያቸው አሁን በእርግጠኝነት ከኛ መረጃ ወጥቶ እነዚህና በየመንገዱ የምናገኛቸው አቀባይ ስላላቸው ነው በማለት ቅድስት ጥርጣሬዋን አስረግጣለች። የተወደዳችሁና የተከበራችሁ ቤተሰቦች ጀግናው መድብል ምንም መሆን የለበትም። እውነት ልትወጣ ስትል ብዙ ፈተና ይበዛባታል። ልትጋለጥ ስትል ብዙ ስቃይ፣ ብዙ ጽዋ ይጠጣባታል። ብዙ ንጹሐን ይወድቁባታል። ለእውነት የሚዋደቁ ስንቶች ናቸው? ጀግናው ብሩክም ለእውነት ከሆነ አንድ ወንድሜ ሰውቼ ብዙሃንን አተርፋለሁ ብሎ ዝናህን አፉን ሞልቶ ደፍሮ ነግሮታል። መድብልም እውነትና ሀቅ ከሆነ ለእውነት ብሰዋ ለእውነት ብሞት ምንም አይመስለኝም ብሏል። ዝናህ ምን ያህል ብሳነፍ ነው? ምን ያህል ብሳሳት ነው? ምን ያህል መጥፎ ነገር ብሰራ ነው እንደዚህ መድብል የቀደመኝ በማለት እጅጉን አንጀቱ ጭስ ጭርር ብሏል። የተከበራችሁ ውድ ቤተሰቦች ኤደን አሁን እዚህ ጋር ትልቅ ስህተት ነው የሰራችው። ምክንያቱም እነዚህ ሰዎች መልካምና ደግ ሰዎች እንደሆኑ እያወቀች ለልጇ ስትል ኦልሬዲ ትክክለኛ ደብቃ አልናገርም ብላ የመሀሌትን ክፋትና ተንኮል ካወቀች በኋላ አልናገርም ብላ ደብቃ የያዘችውን ጠበቃው እዛ እንደነበረ እንዳገኙት ሕክምና እንደወሰዱት ብዙ ነገር ነግራቸዋለች። ግን እነሱ መድብልን እንዲገልላቸው ነበር የፈለጉት። በዚህ አጋጣሚ ግን የጠበቃው እዛ መሆንና ትክክለኛ ቪዲዮ መቅረጻቸውን ሲሰሙ እቅዳቸውን ቀይረው መድብልና ብሩክን ግርግር በመከታተል ሆኗል ስራቸው። የሚገርመውና የሚደንቀው ግን ምን አለ እነ ብሩክ ነገሮችን ቆም ብለው አስበው የያዙትን ፍላሽ በየቦታው ኮፒ አድርገው የተለያየ ቦታ ቢያስቀምጡ ብላችሁ የተመኛችሁት የእውነት አስቀምጠዋል ወይስ ያዛ ፍላሽ ያለው ብቻ ነው? ያ ቪዲዮ ኦልሬዲ ያ ቪዲዮ ብሩክ ላይ ነው ያለው። ኤደንም አሁን በትክክል ወንድሜ ከዝና እጅ ገብቷል፣ ስለዚህ አንቺ ነሽ ወሬ የምታቀቢው በማለት በትክክል ከአንቺ ውጭ ማንም የለም ብሎ ማንቆርቷል ሊይዛት ይችላል። ኤደን ግን አንድና አንድ አሁን ያላት አማራጭ እውነታው ከወጣ ይውጣ በማለት ልጇን ለማትረፍ ስለሆነ እዛ ያለውን ፍላሽ አጥፊ ወይም የሆነ ቦታ ቆሻሻ ውስጥ ጣዩ ሊሏት ይችላሉና ይህስ ምን አይነት እርምጃ ተወስዶ ይሆን? በቃ እንዳረጋችሁ አድርጉኝ፣ በቃ እኔንም ወጥመድ ውስጥ አስገብተውኛል በማለት አክስቴ ያልኳችሁ የውሸት አክስቴ ናት፣ ትክክለኛዋ አክስቴ አይደለችም፣ መሀሌት የምትባል የእናንተው ጥላት ናት ወጥመድ ውስጥ የዘረጋች፣ ዝና የሚባለው ነው እንደዚህ የሚያሰቃዩ በማለት ብላ ለብሩክ መናገር አለባት የሚል የግል አስተያየት ያለኝ። እጅግ የሚያሳዝኑና እጅግ የሚገርመው ነገር ቅድስት አሁንም በትክክል ስሜቷ የሚነግሯን ነገር ልክ ነው። መሀሌት በዚህን ያህል ልክ ርቀት ትሄዳለች። መሀሌት ማለት እኮ እየሳቀች ልጅ ለዘመናት እየመረዘች ልገላት የነበረችው ናት እኮ። ስለዚህ ሰላይ ቤት እስከ መላክ ድረስ እንዴት ታጣለች? በትክክል ታደርገዋለች ብሩኬ በማለት ነገሮችን ቆም ብለው ያስባሉ የሚል ግምት አለኝ። ጀግናው መድብል ከሞትኩም ለእውነት እሞታለሁ፣ ከተሰዋውም ለእውነት እሰዋለሁ። እኔ ሙቼ ንጹሐን ቢድኑ፣ እኔ ሙቼ ብዙሃን ቢተርፉ
እያንዳንዱ ወንጀለኞች እነ ዝናና ካሌብ ሞሲሳ የሚገባቸውን ቅጣት ማግኘት አለበት በማለት እነ ዝና ጋር እየተፋለመም ጉራው በኪሱ ዝናህ መቼም ያንን ቆርቆሮ ይዞ ነው ዝናህ እኮ ሲጀመር ጉራውን የሚነፋው እንጂ እጅ በእጅ ቦክስ ቢገጥሙ መድብል እንደሚዘርረው ነው። ግን ያው ከኋላ የሱ ጆሮ ጠቢዎች ግብ ግብ ሲያያዙት ነው እንግዲህ ዝና ከኋላ መጥቶ በጥይት ማጅራቱን እንደዛ ራሱ እንዲስት ያደረጉትና ኤኒዌይ አሁን መድብልን ምንም ላይ ያደረጉት ይችላሉ ማለት ይደበድቡታል፣ ይጎዱታል ምናምን ግን አይገሉትም። ምክንያት ትክክለኛ መረጃቸውን ስለሚፈልጉ ማለት ነው። መረጃው ደግሞ ብሩክ ጋር ነው ያለው። ብሩክ አሁን ብልጥ ሆኖ ይህንን መረጃ ለትክክለኛ መርማሪ እስከሚሰጥ ድረስ የተለያየ ቦታ ኮፒ አድርጎ ማስቀመጥ። ጀግናው መድብል ስንቶቻችሁ ናችሁ እውነት እውነት ናት ለእውነት የሚሟገት? ዝና ራሱ መስክሮለታል። እውነት የሚሟገት ለእኔ አንበሳ ነው፣ ለእውነት ህሌናውን ይዞ የሚራመድ ለእኔ ጀግና ነው ብሎ መድብልን በ10 ጣቱ ነው የፈረመለት። ስለዚህ መውደቂያውና መዋረጃው ስለደረሰ ነው አሁን በዚህ ያህል ልክ እንትን ያለውና በሌላ በኩል ማህሌት ናት። ማህሌት አሁን እንግዲህ ክፋትና ተንኮሏን እንደቀጠለች ነው። አንድ ሰው ከስህተቱ ተምሮ ከውድቀቱ ተነስቶ ከጥፋቱ ተምሮ መልካም ሰው ለመሆን ይሞክራል። እሷ ግን ውሸትና ማስመሰሏን ቀጥላለች። የኤደን ልጅ አግታ አሁንም ከባለ ሀብቱ እንግዲህ ህይወቷን ለማትረፍ ልጅ ታማብኝ ነው እያለች እንግዲህ ማጭበረሯን ቀጥላለች። ልጅ ስለታመመች ግዴታ ገላይን እንደዚህ የምሸጥ መስዬ አንተን ወጥመድ ውስጥ ማስገባት ስለነበረብኝ ነው እያለች እንግዲህ ሌላ ጣጣ እያመጣች ነው። እሷ ግን መጥፊያዋ እየቀረበ ነው። ትልቁ ጉዳይ ግን አሁን እነ ካሌብ ሞሲሳ ጋርና እነ ዝና ጋር ዘብጥያ ማውረድ አለባት። ለእያንዳንዱ ስራዋ ዋጋ መክፈል አለበት። አንዳንዴ ለጨካኞች ሞት እረፍት ነው። ይሄን ብዙ እናውቃለን። ለጨካኞች፣ ለአረመኔዎች፣ ለሰው ምሕረት የማይሰጡ ከሰው ፍጡር የተፈጠሩ የማይመስሉ የጭካኔያቸው ጥግ ለነሱ ሞት እረፍት ነው። እያንዳንዱ ቀን ሰዓት ህመምና ስቃያቸውን ማየት አለባቸው። እና አንዳንድ ጊዜ ሞት ተፈረደበት እንዲተፈረደበት የሚባል ከባድ ወንጀል የሰሩ ሞት እረፍት ነው። በቃ ኤኒዌይ እረፍት ነው ይባላል እና ቅጣት ማግኘት አለባቸው የሚል እምነት አለኝ። እንግዲህ ብሩክም ወንድሙ እስከተያዘበት ድረስ ኦልሬዲ ብሩክ አስረግጦ የነገረው ወንድሜን ሰውቼ እውነትን አጋልጣለሁ ብሏል። በዚህ 100% ሀሳቡን አይቀይርም። ምክንያቱም ፍላሹን ሰጠነውም አልሰጠነውም ኮፒ ሊኖራችሁ ይችላል ብሎ ስለሚያስብ መድብልን አይለቅልንም። ስለዚህ ያለን አማራጭ ከህግ ጋር እንደምንም እየታገል እውነታው እንዲወጣ ማድረግ ነው በማለት ይወስናል። በዚህ ደግሞ ኤደንን በትክክል አንቺ ነሽ ወሬ የምታቀብያቸው ከዚህ ውጭ ከአንቺ ውጭ ማንም የለም በማለት ማንቁርቷን ሲይዛት እውነቱን ትዘረግፋለች። ከአንቺ ውጭ ማንም የለም በማለት ብሩክም ራሱ ማንቁርቷን ነው የሚይዛት። እንግዲህ እውነታው ይወጣል፣ ሀቁ ይፈነዳል ብዬ ተስፋ አደርጋለሁ። ቀጣይ ክፍል በጉጉት